የፌዴራል ፖሊስ ቅሬታ የፌዴራል መንግስት በቅርቡ በመንግስት ሰራተኞች ላይ የደሞዝ ጭማሪ ማድረጉን ቢያስታውቅም በተለያዩ የፌዴራል ተቋማት ውስጥ የሚሰሩ ሰራተኞች ጭማሪው በቂ አይደለም ወይም ጭራሽ አልተፈጸመንም በማለት ቅሬታቸውን እያሰሙ ነው። ከነዚህም መካከል የፌዴራል ፖሊስ አባላትና የኢትዮጵያ ምርት ገበያ ሰራተኞች ይገኙበታል። አንድ ስማቸው ያልተገለጸ የ21 ዓመት አገልጋይ የሆኑ ፖሊስ በላኩት መልእክት የፖሊስና የወታደር ደሞዝ እጅግ በጣም የሚያሳዝን መሆኑን ገልጸዋል። ፖሊስ ህይወቱን ለህዝብ አሳልፎ የሚሰጥ ቢሆንም የምናገኛቸው ገቢ ግን ኑሯችን እንድንመራ አላስችለንም ብለዋል። የአራት ልጆች አባት የሆኑት እኒህ የፖሊስ አባል በምሬት ሲናገሩ ልጆችን ማስተማር አልቻልኩም፣ ከወር የሚጨምረው የቤት ኪራይ ጫና ፈጥሮብኛል። ዛሬ 3000 ብር የከፈልንበት ቤት በዚህም ሁኔታ ቤት መስራት ቀርቶ ኑሮን መግፋት ከባድ ሆኗል ሲሉ ገልጸዋል። በተመሳሳይ የኢትዮጵያ ምርት ገበያ ሰራተኞች የፌዴራል መንግስት ያደረገው የደሞዝ ጭማሪ ለነሱ ተግባራዊ እንዳልተደረገላቸው አስታውቀዋል። ሰራተኞቹም እንደሚሉት ተቋሙ የፌዴራል መስሪያ ቤት ሆኖ ሳለ ትናንት በተደረገው ስብሰባ ላይ ስለ ደሞዝ ጭማሪ ላነሱ ጥያቄ ካስተዳደሩ አቶ መርጊያ ባይሳ ይሄ እኛን አይመለከተንም፣ እኛ ህንጻ ግንባታ ላይ ነን የሚሉ ተስፋ አስቆራጭ ምላሽ ተሰጥቷቸዋል። በዚህም ምክንያት ሰራተኞቹ ከፍተኛ ተስፋ መቁረጥ ውስጥ መሆናቸውን ገልጸው መንግስት ጣልቃ ገብቶ ለተቋሙ አመራሮች አቅጣጫ የማያስቀምጥ ከሆነ የስራ ማቆም አድማ ለማድረግ በዝግጅት ላይ መሆናቸውን አስጠንቅቀዋል። እነዚህ ቅሬታዎች የፌዴራል መንግስት ያወጀውን የደሞዝ ጭማሪ በተለያዩ ተቋማት ውስጥ ስላለው አተገባበርና እየጨመረ ከመጣ የኑሮ ውድነት ጋር ስላለው በተመጣጣኝነት ጥያቄዎችን እያስነሱ መሆኑን ገልጸዋል። ከሁለት ዓመታት ደም አፍሳሽ ጦርነት በኋላ በፕሪቶሪያው የሰላም ስምምነት የተቋጨው የሰሜን ኢትዮጵያ ግጭት በትግራይ ክልል አስተዳደር ውስጥ አዲስ የውስጥ ሽኩቻና የስልጣን ክፍፍል መፍጠሩን የተለያዩ ምንጮች እየጠቆሙ ነው። ቀደም ሲል የነበረ የፖለቲካ ልዩነት አሁን ላይ ወደ ከፋ ደረጃ በማደጉ ክልሉን በአስተዳደርና በጸጥታ ችግር ውስጥ እንደከተተው ይናገራሉ። የፖለቲካ ተንታኞች እንደሚሉት በክልሉ ያለው የስልጣን ሽኩቻ በዋናነት በሶስት ዋነኛ ቡድኖች መካከል የሚደረግ ነው። የመጀመሪያው በዶክተር ደብረጽዮን ገብረ ሚካኤል የሚመራውና አንጋፋው የድርጅት ሰዎች ያካተተው የህወሓቱ ቡድን ሲሆን ሁለተኛው ደግሞ በፕሪቶሪያል ስምምነት መሰረት ጊዜያዊ አስተዳደር ይመሩ የነበሩት አቶ ጌታቸው ረዳ በሚታወቀው ወገን ነው። ሶስተኛው ከፍተኛ ተጽዕኖ እየፈጠረ የመጣው ኃይል በጀነራል ታደሰ ወረደ የሚመራውና ከፖለቲካው ሽኩቻ የጸዳ አስተዳደር እንዲኖር የሚፈልገው የስርዓቱ ክንፍ ነው። የእነዚህ ቡድኖች ዋነኛ የልዩነት መንስኤ የስልጣን የበላይነትን የመቆጣጠር ፍላጎት እንደሆነ የሚነገር ሲሆን አንዳንድ ወገኖች ደግሞ በክልሉ ካለው ህገወጥ የወርቅ ንግድና ሌሎች የሀብት ምንጮች ጋር የተያያዘ ነው ሲሉ ይከራከራሉ። በጀነራል ታደሰ ወረደ በሚደገፉ ኃይሎች አማካኝነት የአቶ ጌታቸው ረዳ ጊዜያዊ አስተዳደር ከስልጣን ከተገፋ በኋላ ክልሉ ግልጽ የሆነ የአስተዳደር መዋቅር በማጣት ከፍተኛ የሆነ የስርዓት አልበኝነት እንደነገሰበት የውስጥ ምንጮች ይገልጻሉ። በዚህም ምክንያት ከህገወጥ የሰውና የጦር መሳሪያ ዝውውር አንስቶ እስከ ህጻናት እገታ፣ ግድያ የሚደርሱ ከባባድ ወንጀሎች በክልሉ መስፋፋታቸው አሳሳቢ ሆኗል። ምንም እንኳን ጀነራል ታደሰ ወረደ በክልሉ ከፍተኛ ተጽዕኖ ቢኖራቸውም የሚመሩት አስተዳደር ሙሉ በሙሉ የመወሰንና የመቆጣጠር አቅም እንዳልፈጠሩ የውስጥ ምንጮች ይገልጻሉ። ጀነራሉ በአንድ በኩል ከፌዴራል መንግስት ጋር በመደራደር የክልሉን በጀት ድጋፍ ለማስቀጠል፣ በሌላ በኩል ደግሞ ከተለያዩ የህወሓት ክንፎች ጋር በመነጋገር የውስጥ ሰላምን ለማምጣት በሚያደርጉት ጥረት የተወዛገበና ያልተረጋጋ አቋም እያንጸባረቁ ነው የሚሉ ወገኖች አሉ። የትግራይ ክልል ከጦርነት ካገኘው እፎይታ ይልቅ በአመራሮች መካከል ከተፈጠረው የስልጣን ሽኩቻ ምክንያት እንደገና ወደ አለመረጋጋት እያመራ መሆኑን መረጃዎች ያመለክታሉ። ይህ ሁኔታ ለክልሉ ህዝብ ዘላቂ ሰላም መልሶ ግንባታ ትልቅ እንቅፋት እንደሚሆን ስጋታቸውን የሚገልጹ ወገኖች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን ግልጽ ነው።